4 ቀን ሲቀረው ውድድሩን አቋርጫለሁ አልወዳደርም አለ ሴዶ ማርሻል። ሐሙስ ነው ውድድሩ የሚካሄደው። ዛሬ ነው ቪዲዮን የሰራውና አስደንጋጭ መረጃ ነው ለነገቸው። በጣም አስፈሪ ነገር ነው። ሌላው የሰውነት ቅርጽ ውድድር ነበረ ሰሞኑና እና ሀገሪቱ እየተካሄደ ነውና እዛ ላይ የተፈጠረው ክስተት የዓመቱ ምርጥ ክስተት ተብሏል። እሱንም እየላችኋለሁ ቪዲዮ። ሌላው በጣም አስደንጋጭ መረጃ አዲስ አበባ ውስጥ ቤት ክራይ ጣጣ። አሁን ክራይ ለማግኘት ሃይማኖታችን እየተጠየቀን ነው እያለው ነው ህዝብ። ኦርቶዶክስ፣ ጴንጤ፣ ሙስሊም ዋቀፈታ እየተባለ ማለት። ስለዚህ ጴንጤ ለጴንጤ፣ ኦርቶዶክስ ለኦርቶዶክስ፣ ሙስሊም ለሙስሊም ብቻ ሊያከራዩ ነው ማለት። ይሄ ነገር በጣም አስደንጋጭና ስቅጠት በቃ መጨረሻ እንደ ሀገር የወደቅንበት ምልክት መሆኑን የሚያሳይ ነው። እሱንም ይዤላችኋለሁ። ሌሎች ጉዳይ ፈታ ዘና የሚያደርጉ ቪዲዮዎችንም ይዤላችኋለሁ። እወዳችኋለሁ፣ ከብራችኋለሁ። ባላችሁበት ሰላማችሁ ብዝት በል። ለቤቱ እንግዳ ከሆናችሁ ይህ ቤት ፋራቴሎ ዩቲዩብ ቻናል ይባላል። የመጀመሪያ ቻናላችን ነው። 100 ሺህ ልንገባ ትንሽ ቁጥር ነው የቀረው። ስለዚህ እናንተ ላይክ ስታደርጉ ይጨምራል ማለት ነው። ለቤቱ እንግዳ ከሆናችሁ ሰብስክራይብ ስታደርጉ ጨመረ ማለት ነው። 100 ሺህ በቅርቡ እንገባለን። ጠብቁን ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ሕዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። እንግዲህ የምሩን ከሆነ በጣም ደባሪ ነገር ነው። አሁን ሴዶ ማንም ሰው አያምንም በዚህ ሰዓት። ባለፈው አልወዳደርም ብለህ ወደ ውጭ ሀገር ስትሄድ ለትሬኒንግ መሆኑን ሰው ሲያቅ ለሾው ነው ለቢዝነስ ነው ተብሏል። አሁንስ የምር ነው ወይ? አሁንስ ከተወዳደርክ ምንድነው ሰዎች እያሉ ነው። እና አነጋጋሪ ጉዳይ ስለሆነ ነው ለእናንተ ቪዲዮ ነው የሰራሁት። ምን ትላላችሁ? ሴዶ ይወዳደራል አይወዳደርም? ኮሜንት ላይ እስቲ ጻፍ አድርጓት። ሌላው በጣም ሰሞኑ እንደ ሀገር የቅርጽ ውድድር እየተካሄደ ነው አይደል? እዛ ላይ የተፈጠረው ክስተት የምር ብዙ ሰው ነው ያሳቀው። እኔ ብዙ ቪዲዮ ነው የተላከልኝና ለዛ ነው ቪዲዮ ነው ያመጣላችሁ። ቼክ አድርጓል። ዛሬ የቅርጽ ውድድር ተወዳድረን እናሸንፋለን። አቤት ሲክስ ፓክ ይውድማ ወርተሚው ይሄ ገመድ ቢፈታ ሆዱ የት የሚደርስ ይመስላችኋል እናንተ? የምር በትንሹ ከ200 ቪዲዮ በላይ ነው የተላከልኝ ይሄ ብቻ ማለት ነው። እና ምንድነው ብዬ ገብቼ ሳየው በቃ ታምር ነው እና ይሄ ልጅ ጤነኛ አይደለምና ይሁት እዚህ ጋር በቃ ያደረገው ከጀርባሽ ቆሞ ያወሩብሻል። ፍሽባቸው እሱ ራሱ ያለው መልሶ ብቻ ተመችቶኛል። እግዚአብሔር ትችላለህ። አንበሳ ነው የምር አንበሳ። ሌላው በጣም ልብ ሰባሪ የሆነ ወይም አስደንጋጭ የሆነ ፎቶ ተለቋል ሰሞኑና ከጆርዲ በዛብህ ጋር ነው የሚገናኘውና እስቲ ላሳያችሁና እናወራበታለን። ይህ ምስል በዚህ ሰዓት እጅግ በጣም መነጋገሪያ የሆነ ምስል ሲሆን በዚህ ሰዓት እንግዲህ ብዙዎችም ሀሳብ አስተያየቶቻቸውን እየሰጡበት ነው የሚገኙት። ምስሉ ምንም አይነት ማብራሪያ አይሻ፣ ምክንያቱም ግልጽ ቁልጭ ያለ ምስል ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮመንት ሳጥን ሊያጋሩኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። እሺ አሁን ይሄ ግለሰብ መንካት እንዳይሆንብን ምንድነው መሰላችሁ የምናደርገው? እኔ ቪዲዮ ማብራራት አያስፈልግም። ፎቶውን እያያችሁት ነው አይደል? ስለዚህ ፎቶ ላይ የተረዳችሁትን ነገር ብቻ ኮመንት ላይ ግለሰባዊ እንዳታረጓት፣ እንዳትሳደባት። እሷን የግልና የራሷ ህይወት ስላላት ከፎቶ ብቻ የተረዳችሁትን ኮመንት ላይ ጻፉልን እስቲ። ምን ትላላችሁ? ልክ እንደኔ የተረዳችሁበት መንገድ ካለ ያው ኦኬ ነው አይደል? ስለዚህ ጻፍ አድርጉልን ማለት ነው። ያ ሌላው የምር ያስቃልም ያሳዝናልም
እንጨት ለመልቀም ጫካ ዋሻ ይገባሉ። በደን የሚጠበቅ በመንግስት የሚጠበቅ ደን አለና ሊሸጡ እዛ እንጨት ሰብስቦ ምናምን በጀርባቸው ይዞ ምናምን መጡት። እዛ እንጨት ለቅሞ ሲያመጡ ተያዙ። አያሳዝኑም? ስሙት አንዴ። እነዚህ 12 ግለሰቦች ኑሮን ለማሸነፍ ጫካ ገብተው እንጨት እየለቀሙ በመገኘታቸው ስርና ከፍተኛ የገንዘብ ቅጣት ተጥሎባቸዋል። ጉዳዩን መነጋገሪያ ሆኗል። በመንግስት ይዞታ ጥብቅ የተፈጥሮ ደን ውስጥ ያለ ፈቃድ በመግባት እያንዳንዳቸው አንድ ሸክም የማገዶ እንጨት በጀርባቸው ተሸክመው ሲሄዱ እጅ ከፍንጅ ተይዘዋል የተባሉት እነዚህ ግለሰቦች በህገወጥ የደን ውጤት ይዞ በመገኘት ወንጀል ተከሰው የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው በ1 ዓመት ከ6 ወር እስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኖባቸዋል ተብሏል። እጽዋትን መጠበቅ አስፈላጊ ቢሆንም እነዚህ እናቶች ጫካ ገብተው እንጨት የሚለቅሙት ከእጅ ወዳፍ የሆነ ኑሮ ስለሚኖሩ ተቸግረው እንጂ ያልተቸገረ ጫካ ገብቶ እንጨት እንደማይለቅም እየታወቀ 10 ሺህ ብር ክፈሉ መባላቸው አግባብ አይደለም በሚል በርካቶች ሐሳብ እየሰጡ ይገኛሉ። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ይኸውላችሁ አሁን ከህግ ጋር አንቃረን ብንል እንኳን እዚህ ጋር ግን ግዴታ ነው። እነኚህ ሰዎች ጠግቦ ወይ ደግሞ ጥጋብን አይደለም ጫካ ውስጥ በጣም ትላልቅና ያረጁ እናቶች እንኳን በእግዚአብሔር የሚያሳዝን ነገር ማለት ነው። ህግ ስለ ማህበረሰብ የሚለው ነገር የለም። የተጻፈው ብቻ ነው እንዴ? እንደተጻፈ እኮ አይደለም ህግ የምትተረጎሙ። ይሄ አንፌር የሆነ ነገር ነው ያዩት። እግዚአብሔር እኔ በጣም ልቤን ከነካ ፎቶ ውስጥ ጥቅል ያሉ አሉ አረንጓዴ ልብስ የለበሱ በጣም እንደደከሙ እናት ናቸው። አሁን 1 ዓመት ከምናምን ታስሮ 10 ሺህ ብር ሲከፍሉ what do you think guys? ምንድነው የምታስቡት ስለዚህ ጉዳይ? የምር ተገቢ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። በጣም ያሳዝናል። የምር በጣም ይደብራል። ብቻ አላውቅም። ሌላው እህታችን ደግሞ 4 ልጆችን በአንድ ጊዜ ወለደች። መውለድ አይደለም ሰዎች በጣም አነጋጋሪ ያደረገው ቪዲዮ ማለት ሂዛ ስትገባ እዩት። እያንዳንዱ አንድ ዶክተር፣ አንድ ኢንጂነር፣ አንድ ፕራይም ሚኒስቴር፣ አንድ ባለሀብት 4 ተከታታይ 4 በቃ አስደርድራ አርጋን አስገባችሁ ወደ ቤት ማለት ተራ በተራ በቃ ሰልፍ ይዞ ማለት ሰልፍ ይዞ እቺ ልጅ ቀጣይ ዓመት አንድ ዙር ካረገዘች 4 ልጆችን ትወልዳለች። በአንዴ 8 ሞላች ማለት ግን የምር ለሷ ደስ ብሎኛል። ቤተሰቡ በአንድ የዘጋ በቃ ባጀት ከዚህ በኋላ የወሊድ መቆጣጠሪያን ሕክምና ወስዳችሁ ወደ ስራ መሄድ ብዬ አስባለሁ። 4 ልጆች በቂ ናቸው በዚህ ሰዓትና የምር በቂ ነው ብዬ ስለማስብ ነው። ብቻ ግን እንኳን ደስ አለሽ እህቴ፣ እንኳን ማርያም ማረችሽ ነው የሚባለው። አዎ ደስ ብሎኛል፣ ለአንቺ ደስ ብሎኛል። ለባልየው ግን ቻልብ እንግዲህ ባጀቱ። ሌላው ቅድም መግቢያ ላይ እንደነገርኳችሁ አዲስ አበባ ውስጥ አሁን ቤት ኪራይ ለማግኘት ሃይማኖታችን እየተጠየቀን ነው ብሎ ማህበረሰቡ ቅሬታን እያቀረበ ነው። ስሙት። በዚህ ሰዓት አከራዮች ሃይማኖታችንን እየጠየቁ ኪራይ እየተከለከልን ነው ሲሉ ተከራዮች ጩኸታቸውን እያሰሙ ይገኛሉ። በአዲስ አበባ የሚገኙ ተከራዮች ከዚህ በፊት በደላላ በቤት መጥፋትና በቤት ኪራይ ውድነት የነበረብን ችግር እንዳለ ሆኖ አሁን ደግሞ የሃይማኖት ችግር ተጨምሮ ችግሮቹ እየተባባሱ መጥተዋል እያሉ ይገኛሉ። ታዲያ አከራዮች ልንከራይ ስንሄድ ሃይማኖታችን እየጠየቁ ሃይማኖታችን ከነሱ ጋር ካልተመሳሰለ ማከራየት አይፈልጉም እያሉ ይገኛሉ። ታዲያ ይህ ጉዳይ የበለጠ አሳሳቢና አስቸጋሪ መሆኑንም እየገለጹ ይገኛሉ። እናንተ በጉዳዩ ተወያዩበት ተብላችኋል። ፎሎ ማድረግ እንዳይዘነጋ። ይሄ አሁን አስፈሪ ነገር ነው። እንደዚህ አይነት ነገር ተጀመረ ማለት እሺ፣ የኔን ሃይማኖት ምን እንደሆነ እንዴት ነው የምታውቁት? የምታይ ነገር ከሌለ አታውቁም ማለት እኮ ነው። ሶት ከባድ ነው። አዎ አስፈሪ ነገር ነው። አይ እቺ አዲስ አበባ እነዚህ ሆነሽ መጨረሻሽ እንደዚህ ይሁን። ፈጣሪ ወይ አንተ ምን ትላለህ? ከላይ አታይም ይሄን ነገር ትውልድ እንዴት ነው የሚሆነው ከዚህ በኋላ? ምን ትላላችሁ? እስኪ ኮሜንት ላይ ጻፉ። እናንተ የወንድ ልጅ እናት ከሆናችሁ ይሄንን ቪዲዮ ማየት አለባችሁ። እናንተን ደግሞ ወንዶች ከእናታችሁ ጋር ያላችሁን ግንኙነት ይሄን ያህል ጥልቅ ነው የሚለውን ቪዲዮ ላሳያችሁ ነው። እዩት። ፈጥባት ካየ ምንድነው የምታፈጠው ነው ማለት የምርን ስራ ቦታ ምናምን ወንዶች ምናምን ብዙ ጊዜ እንዳልኩሽ የውፊት ጋር ያገባው አይመስልም የወለድኩም አንዳንዱም አይመስላልና ቀደም ላጥ ብሎ ይመጣና ማዘር ናት ይላል። ተይዛለች። ለምንድን ነው እንደዚህ የምትለው? አሁን ስለማይሽ ተጠየቀ ምናምን ስለው አይ እንዳይሰሳት እኮ ነውማ ቀድሜ እኮ ድንገራቸው ብዬ ነው ምናምን ይላል። ገብርኤልን እየቀለድኩ አይደል?
ገና ሳያስቡት ምናምን እና የሆነ ጊዜ ላይ እንደውም እንደዚህ ካሜራማኑ አታምርም ምናምን ብለዋል መሰለኝ እሱ እዛ ቆሞ ከዛ ማዘር ናት ብሏቸዋል። ከዛ መተው ሄሉ ልጅሽ እኮ ማዘር ናት እያለን ያስተዋወቀን አለ። አብረን ስንሄድም የሆነ ሰው ካየ እማ ቀድሞ ስሜን ነበር ራይድ ውስጥ ምን ንግባ እማ ለምንድን ነው እኔ አላውቅም ለአባቱ ወገነ ነው ወይስ ምን አስበክ ነው? ጠባቂ እሱ ማን አለ ጠባቂ ነኝ ይላል። እና ታዲያ ይሄ ልጅ ትክክል አላደረገም ጋይዝ። እንዴ እናታችሁን አጠገባችሁ ምናምን ሰው ስለ ክፍለ ምናምን ዘንብለ አታይም መቼም ወንድ ሆነ ሴትም ብትሆኑ አታዩም። ፌር ነው። ፒኦቪ ስልኬ ትንሽ ቻርጅ እስከሚያደርግ ድረስ የወደፊት ህይወት ሳስብላል። እናንተ ምን እንደምታደርጉ ገምቱት። ይሄ ቪዲዮ ግን አዩት። ኑሮ ተወዶ ነው ወይስ ዳውኝ? የምር ዝናብና ፀሐይ ጅብ ይወልዳ ሚስት ሳገባች ይታረግብኛለች። መሪ ማለን የቢሆንስ የተዘፈነ ራሴን ሲያመኝ ፖስት ፒል ወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ። ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይሄ መኪና ከቀደመኝ አባቴ ሞት። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊ? ይኸውላችሁ ሳቁን ብቻ እንዳታዩት። ስልክ ምን አይል እኛ ላይ ተጽዕኖ እያደረገ እንደሆነ የምታዩበት መንገድ አንዱ ይሄ ነው። የምር የሆነ አስባችሁ የማታውቁት ታሪክ ነው የምታስቡት። በቃ ባንዴ ኒኩለር ሳይንስ ፈጠራ ውስጥ ነው የምትገቡትና እናንተ የምር እንደዚህ አይነት ነገር አጋጣሚ የምር ስልካችሁ ቻርጅ ሲዘጋ ምንድን ነው የምትሆኑት? እስቲ ንገሩኝ። አንዳንድ ሰው እኮ ቻርጁ ዘጋ ማለት እንደ ሞት ነው የሚቆጥረው። ተመልሶ እስከሚሞላለት መብራት እስከሚመጣ ድረስ የብዙዎቻችን ህይወት እንዲህ ሆኖ ነው ያለው አሁን በዚህ ሰዓት ማለት እና አትዋሹ። አሜን። ያስጨርስ ባንጂ ከመና ከረሚን ፈርጃናት ትፍጀን አሜን። አግባባሽ አንጣ ጠባንኪያ አሜን። ሰብራቡ ገቦጥ ሚለን ያዝልን አሜን። መጥፎ ጓደኛ ይሰውርሽ አሜን። ቤተሰቦችሽ ምታርፊ ያድርግሽ አሜን። ለብርሃን ምታርፊበትን ስራሽ አሜን። ቤተሰቦችሽ ባንቺ የሚኮሩ ያድርግሽ አሜን። ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ አሜን። ቱ ያጣፋች የሚል ሰባሪ ጓደኛ ይስጥሽ አሜን። ከነገሮች ሁሉ መብርሃን ትቅደምልሽ ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ አሜን። ለህይወትሽ ሁሉ ቅዱስ ሚካኤል ቃል ይባል አሜን። ያስጨርስ ባንጂ በጣም ምኑን አሜን በይ። የምር ነው በዚህ ሰዓት ወንድ ጠፍቷል። ያስጨርሳል። አሜን አሜን። መከታሚውን ባል ይስጥሽ አሜን። ነገሮች ተናዶ የሚወስን ሳይሆን የናት ምን ላስተካከል ምን ልቀርልሽ የሚል ይስጥሽ አሜን። እኔ ባጎርኩት እግዚአብሔር ነው። ቆይ የሚያስጨርስ ባል ይስጥሽ። ወንድ ጠፍቷል ማለት ነው። ልፍስፍስ ሁሉ አልቋል ማለት ነው። ወይኔ ምርቃት ሆነ በቃ ወንድ እንደዚህ የሚያስጨርስሽ ወንድ ይስጥሽ። አይ እናት ሴቶቻችንን እንደዚህ መመረቅ ተጀምሯል። እንግዲህ ወንድ ልጅ እንደ ምርቃት ነው ከዚህ በኋላ ነው። ልፍስፍስ ሆናል አልቀናል ማለት እኮ ወገን። ይሄ ነገር እንደ ሀገር እያሳሰበን ነው። ወስላታ ብቻ ሆኗል ማለት ነው። እዚህ ልፍስፍስ ሞላ ማለት ቤት ውስጥ ወይኔ እናት እኮ ናት እየመረቀች ለልጇ። እናንተ የሚያስጨርስ ባል ይስጣችሁ አሜን በሉ። ሴቶችን ወንዶችን አይደለም። ሀቡ ማህፀንሽን ባልሽ ተከራይቶት ይመስለኛል። ማለት ልጆቼ ቆንጆ ስለሆኑ ባሌ ቆንጆ ስለሆነ እኔ ፉንጋ ስለሆንኩኝ ወይም እናንተ በምትሉት ቋንቋ እኔ አስቀያሚ ስለሆንኩኝ ልጆቼ ቆንጆ የሆኑት ባለቤቴ ማህፀኔን ተከራይቶት ነው። ኦኬ ግን ምን አይነት እድለኛ ነኝ እንደዚህ አይነት ፉንጋ ሆኜ እንደዚህ አይነት ቆንጆ ልጆችን መውለዴ። ቆንጆ ባል ማግባት። እናንተ በጣም አስቀያሚ፣ አጭር፣ ድንክ፣ ጥርሷ ሲያስጠላ፣ አፍንጫ ሲያስጠላ፣ ሁሉ ነገሯ ሲያስጠላ ብላችሁ የዓለም አስጠሊታ ብላችሁ የምትጠሩኝ ሴትዮ ግን በጣም ጸባየ ሰናይ ቆንጆ ባላለኝ ፈጣሪ ጤነኛ ቆንጅዬ ልጆች። እናንተ እንደዚህ ብትባሉ አሁን ምን እንደሚሰማችሁ? የምር ኦንላይን ላይ ሰው እንደዚህ በጣም ጥረቅረቅ አድርጎ ሲሰድባችሁ ምን እንደምታረጉ? አሁን አትረገረጋት ነው የምትባለው እንጂ ተሰደበች ብዬ እንኳን ማለፍ አልችልም እኔ። ፈጥረጥ ያደረጋት እንደዚህ መሬት ላይ አይዞሽ አብይ። እውነት በጣም ተአምር የሆነ ታሪክ ደግሞ ልንገራችሁ። አንድ እህታችን ሳውዲ አረቢያ ስራ ላይ ነበረች እና ወደ ሀገሯ ገባች። እዛ የነበረችበት ቤተሰብ ልጆቹ እናታችን ናፈቀችኝ ብሎ ወደ ሀገራችን መጡ። እሷን ለማግኘት ማለት ነው። ስሙት በእግዚአብሔር።
ከሳውዲ ድረስ እናታችን ናፈቀችን ብለው መጡ። ምን አይነት የሰው ፍቅር ነው? ነገሩ እንዲህ ነው። እህታችን ተሚማ ተፋ ትባላለች። በሳውዲ አረቢያ ለ10 ዓመታት ያህል በማዳም ቤት በሞግዚትነት ስራ ላይ ተሰማርታ ስታገለግላቸው የኖሮችው በፍቅርና በታላቅ መከባበር ነበረም። የቤተሰቡ አባላት 2 መንትያ ልጆች ነበራቸው። ታዲያ ልጆቹም የኦቲዝም ተጠቂ ነበሩም። እህታችን ተሚማ እነዚህን ህፃናት ለ10 ዓመታት ያህል ልዩ በሆነ የእናትነት ፍቅርና እንክብካቤ ስታሳድጋቸው ቆየች። ጊዜውም ደርሶ ወደ ሀገሯ ተመልሳ ኑሮዋን ለመቀጠል ወደ ኢትዮጵያ ስትመለስ ርቀት አለያያቸው። ከዛም በስልክ ይደዋወሉ ነበረም። ነገር ግን የስልክ ድምፅ ብቻ የህፃናቱን ናፍቆት ሊያሸንፍ አልቻለም። የልጆቹ ወላጆች ተሚማ እኛንም ናፈቅሽን፣ ልጆቻችን ቀን ከሌት እያለቀሱም እናታችን ናፈቀችን እያሉ እያስቸገሩ ነው በማለት በፍቅር ታስረው ወደ ሀገራችን ኢትዮጵያ መጡም። እሷም በክብራቸው ልክ በፍቅርና በደስታ ተቀበለቻቸው። እነሱም ቀን ቀን ተሚማ ቤት እየዋሉና ከእሷ ጋር ከተማዋን እየጎበኙ ማታ ማታ ደግሞ ወደ ማረፊያ ሆቴላቸው እየተመለሱም ለ1 ሳምንት ያህል በፍቅር አብሮ አሳለፉም። በመጨረሻም የናፍቆት ራባቸውን ተወጥተው ወደ ሀገራቸው በሰላም ተመለሱም። ከዚህ ታሪክ ምን ትማራላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እንደዚህ አይነት ተአምርና ታሪክ የሚሰሩ ሴቶች እህቶቻችንም አሉ። በአንጻሩ ደግሞ እነዚህ እንደባለፈው አይነት ከባል ጋር ማቅጣ ብልቶ ተቆራርጦ ከዚህ ምናምን ከወገብ በታች በቃ የለችም። እኔ መጀመሪያ ቪዲዮ ስላክልኝ ማለት ብቻ ለሰዓታት ጭንቅላቴ ደህና አልነበረም። ያን ቪዲዮ ሳይሆን እናንተ የቪዲዮ የላካችሁልኝ ደግሞ አንድ ሰው ቆይ በቃም ማአት ነው የተላከብኝና በጣም አስደንጋጭ ክስተት ነው። እዛ ላይ ሄታችን እሱን ታሪክ ካልሰማችሁ ወደ ኋላ ተመለሱና ቪዲዮን ቼክ አድርጉት። ከ2-4 ቀን በፊት የተለቀቀው ቪዲዮ መሰለኛ፣ እሱን ቼክ አድርጉት። እንደዚህ አይነት ነገሮችም አሉ። እንግዲህ እህቶቻችን ወደ አረብ ሀገር ሲሄዱ እንደዚህ አይነት ታሪክም ቢፈጥሩ አሉ ማለት ነው። የምር እንደዚህ አይነት ነገር መስማት በጣም ደስ ብሎኛል ማለት ነው። አረ ቡና ድገሚኝ፣ ይሄ ሲያስጠጣ ከውስጥስ ወጥቷል። ሰፈር ውስጥ እኮ ማንሰማው ነገር የለም። አንቺ ዝም አልሽው፣ ግን ዝም አልሽው። እኔ እንጠጣ እንጂ እሺ። ከሳ ናለና እሺ፣ ከሳ ዋጣጣ ወይ አረ ጉድ እኮ ነው። ጠጭ ይመር ከሳ አረ በጣም ይገርማል። ወይ ጉድ ከሳ ወደቀ እንዴ? ከሳ ዋጣጣና ግብታለ አምር ነው። በጣም ገረመኝ በእውነት በጣም ቆንጆ ቡና፣ ቆንጆ አሜት፣ ቆንጆ ቡና። ሁለተኛ አለ እንዴ? የምር ምርጥ ጊዜ እንደዚህ አይነት ከልጆቻችሁ ጋር ማሳለፍ እኮ ደስ ይላል። እግዚአብሔር እንዴት ነው ያያችሁት? እስቲ ፍቅራችሁን ኮሜንት ላይ ልብ ቅርጽ ድርድር ለዚህች ልጆች። ወንዶች የወር አበባ ስቃይ የሴቶችን እንዴት ነው የምናየው? እንዴት ነው ፊልም የምናደርገው? የምር በትክክል ተረድተን ነው የምንኖረው? ከነሱ ጋር እንዴት ነው ፕሬድ ላይ ነኝ ምናምን ብሎ ሲያወሩ እንዴት ነው ፊልም የምናደርገው? ዛሬ ትክክለኛ ፊሊንጉን የሚገልጽልኝ አንድ ቪዲዮ ስላገኘው ነው ላመጣላችሁ። እባካችሁ ቼክ አድርጉት። ይሄንን የወር አበባ ስቃይን አሁንም ድረስ የማትረዱ ሰዎች አላችሁ። ወንዶች በስህተት የሱሪያችሁ ሲፕ ቆዳችሁ ጋር ተጣብቆ ለደቂቃ የሚሰማችሁን አሰቃቂ ህመም አስባችሁታል? እኛ ለሰዓታትና ለቀናት እንታመማለን። በወር አበባ ወቅት ማህፀናችን ደማችንን ወደ ውጭ ገፍቶ ለማስወጣት ሲል በጣም ይጨመቃል፣ ይኮማተራል። በዚህ ጊዜ ወደ ጡንቻ የሚሄደው ኦክሲጅን ስለሚቋረጥ ከፍተኛ ህመም ይፈጠራል። ከዛም አልፎ የደስታ ሆርሞናችን በጣም ቁልቁል ይወርድና የድካም ስሜት፣ ተሎ መናደድና መበሳጨት፣ ማልቀስ፣ መራብ፣ መደበር፣ ከፍተኛ የሆነ የሆድ መነፋት፣ የወገብ ህመም እናስተናግዳለን። በየወሩ ለቀናቶች ይህንን ስቃይ የምትሰቃየን ሴት ነቃ ብለሽ ስራሽን ስል እንጂ ለምንድን ነው የምትነጫነጨው? ውይ ሆዷ ማለት በጣም አእምሮን የሚያስት የጥርስ ህመም ያለበትን ሰው ምግብን ካጉረስ ተጫወት እንደማለት ነው። እኔ የሚያደርገኝን አትጠይቁኝ። እንደውም ማግኒዥየም የበዛባቸው ምግቦች እበላለሁ፣ ውሃ እየጠጣሁ ወክ እያደረኩ በቂ ረፍት ለማድረግ እየሞከርኩ የሆነ ሪሊፍ አገኛለሁ። ሴቶች እናንተ እንዴት ነው የሚያደርጋችሁ? እስኪ ኮሜንት ላይ ጻፉልኝ። ከዛሬ ጀምሮ እኔ ተረድቻለሁ። እግዚአብሔር አጋጥሞኝ ስለሚያውቅ ያ የዚፕ ነገር አያምጣ አያድርስ። ይሄ ወንዶች በጣም በትክክል ስለምናውቅ እስቲ ኮሜንት ላይ ጻፉ። ሴቶች ግን የምር ስለተረዷችሁ አሁን እስከዛሬ ካልተረዷችሁ ይቅር በሉ። ቤተሰቡም ሁሉም ሰው ጓደኞችም ኤቭሪ ፐርሰን
በጣም ገራሚ ፊሊንግ ነው። ግን ያው እንደዚህ ከሆነ አንኛ ለደቂቃ እኮ ነው። ኧረ ማበድ፣ ኧረ ሌላ ይበራል። ተአምር ነው የሚፈጠር። በዛ ሰዓት ያናገረኝ ሰው ጠላቴ ነው። በቃ ነክሶ ዚፕ ቀልድ ነው። ሰላም ናችሁ? አሁን ደግሞ አለን ለቅለቅ እያልን ነው። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ኧረ ማዘር፣ ኧረ ተከፈተበት። እንዴት አይነት ነገር ደስ ይላል። ኧረ ማዘር እናቴ ቤት ክብር አላት። የምር ከእናቴ ጋር እኩል የሚሆን እድሜ ላይ ነው ያሉት። ግን ኧረ ስነ ስርዓት ያዙ። የምር ማዘር እንደዚህ አይነት ስነ ስርዓት አልባ ነገር አታደርግም። እውነት ይኸው እናቴ ትሙት። ኧረ ስነ ስርዓት ያዙ። ዙካ ከቦ የተረፈ ቪዲዮ ነው። እባካችሁ እያጨበጨባችሁ ቪዲዮን ስታዩ እያጨበጨባችሁ፣ ሌላ መንገድ ላይ ታክሲ ውስጥ ምናምን ከሆናችሁ ግን ተውት እባካችሁ። ቤት ያላችሁ ብቻ አይ ማዘሯ ደስ ይላል የምር። እንደዚህ አያችሁ ፍቅር የሆኑ ማዘሮች እያሉ እንዳው ከበፊት ያየነውን ደግሞ ቅልቅል ታም የሆኑ ደግሞ አሉ። ያሁን ኔትወርክ ነው ያቆራረጠው፣ እኔ አይደለሁም። በቃ ባለፈው ቁጭ ብዬ ቡና ጠጣለሁ ካንቺ ጋር አላልክም? ባለፈው ቪዲዮ አልሰራባትም ቡና እንጠጣለን ቁጭ ብለን ምናምን ብለህ እሰይ የስራን ያገኘው ዳውድ እረፍ ብዬ ስንቴ ነግሬያለሁ። አልሰማ ብለኸኛል። ይሄው አሁን አገኘ የድርሻም ማለት። ይሄም ከባለፈው ቡሄ ከጾም ጋር ያለፈ አቤት ደመራ ለማብዛት ዋ እዩት በእግዚአብሔር ገቡ እኮ ግቢ። አስባችሁታል? እናት ሙስሊምና እናት ኦርቶዶክስ አንድ ላይ ችቦ ለማብራት ሲገቡ እኔ ሪስፔክት የምር በቃ የሚገርም ላይፍ የሚገርም ጭንቅላት ያለው ትውልድ። እናቶቻችን ግን አንዳንዴ ተአምረኛ ናቸው የምር። እኔ ከማሰብ ከሰው ጭንቅላት በላይ ነው የምትሆኑት እና ይመቻችሁ የምር። ሆያ ሆዬ ቡሄ አለፈ አይደለ? እና አሁን በደረስንበት ጊዜ ላይ በጣም ቴክኖሎጂ ተራቆ ማለት በዋትስአፕ ሆዬ ሆዬ አስባችሁ ታውቃላችሁ? በዋትስአፕ ቲክቶክ ምናምን ቪዲዮስ ላይ ፖስት የሚያደርጉ አይደለም፣ በዋትስአፕ በቃ ስሙት። አቢ ሆያ ሆዬ በዋትስአፕ ልኬልሃለሁ፣ ብሬን በቴሌ ብር አስገባል። እማዬ አክስቴ ሆያ ሆዬ በዋትስአፕ ልኬላቸዋለሁ፣ ብሬን በቴሌ ብር። ሙሌ ሆያ ሆዬ በዋትስአፕ ልኬልሃለሁ፣ ብሬን በቴሌ ብር። ሆዬ ሆያ ሆዬ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። አውደ ዓመት ድገምና ዓመት ድገምና የሙልዬ ቤት ድገምና ዓመት ድገምና ወርቅ ይዝንብበት ድገምና ዓመት ድገምና። መልስ ተሰጠው። በቃ አያችሁ፣ ይሄ ሽቀላ ይባላል። ሽቀላ.com በዋትስአፕ አባቴ ላክ ታደርጋለህ። ልቅም ቪዲዮ ትቀልዳለህ። ስራ እኮ ነው። እና ከዚህ ጋር ተያይዞ አሁን ጾም ስለተፈታ ነው እንጂ ጾም ላይ የተፈጠረው
በጣም ክስተታዊ የሆነ ቪዲዮ ደግሞ አለ። በጣም እጃችን ገብቷልና እንግዲህ ታዳጊው ልጅ ይቅርታ እየጠየቅኩ ነው። ቪዲዮ ተልኮልኛል። ምንም ማድረግ አልችልም። እንየው እስቲ። እኔ መቅረብ አልችልም። እነሱን ከፈለክ እስከ 9 ሰዓት አቆርዳቸው። እኔ ግን አልችልም እስከ 9 ሰዓት። ለምን አትችልም አንተ? ችግር ምንድን ነው? አልችልም። እንዴ ውሃ ቢጠማኝስ? ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? እና ዛሬ ግን አልችልም። ዛሬ አልችልም። ወይ ነገ ወይ ከነገ ወዲያ ይሻላል። ያው ነው ከነገ ወዲያ ቢርብህስ? አይርብኝ። ዛሬ እንዴት ነው አንተ የተራብከው? ጧት ደስ እየራበኝ ነበር። ከዛ ጸጉሬን እየላጠኝ ዝጎኝ እናንተ ጸጥ ብያችሁ ነው እንጂ ልበላ ፈልጋለሁ። እንዴ ጧት ተነስተህ እና እኔ እኮ 9 ሰዓት ቢሆን እኮ 9 ሰዓት እስከ 3 ሰዓት ቢሆን እራሱ እኮ እጾማለሁ። ግን እስከ 9 ሰዓት ግን አልጾምም። ለምን አልችልም? አሁን እኔ ለምሳሌ ስለለመድኩኝ በልዬ ጠዋት ቁርስ ቢ ብትለኝ አልበላም። ለምን ጨጓራዬ ለምዷል ጠዋት መብላት። አይ ለምን እኔ ግን አላለመደም። ሌላው በጣም አነጋጋሪ ጉዳይ ልበላችኋ እንጂ እንዴት ልበል፣ በጣም አስደንጋጭ ነው። ግን ይሁት ቪዲዮ እኔ አልነግራችሁ። ሃይ ዩ ጋይስ ሆያ ሆያ የሚጨፍሩ ልጆች እየመጡ ነው እና እነሱን ለማስደንገጥ እንደዚህ ሜካፕ እንደሰርቼ እየጠበቅኳቸው ነው። የሜካፕ ኃይል ይሄን ኃይል ነው ማለት ነው። ዳይ ወይኔ ያረዳ ይወድቁ ጠፉ። አይ ዲድ በዘነዘላ ግንብር አልሰጧቸውም። አሁን ይሄን ሜካፕ አውልቄ እነሱን መፈለግ አለበት። አይቀበሉሽም። የመጨረሻም ቪዲዮ እንዴት ነው ያያችሁት? እርግጠኛ ነኝ ታምኔል ላይ መጀመሪያ ፎቶ ላይ ይሄን አይታችሁ እንደገባችሁ ተስፋ አደርጋለሁ። እንዴት ነው ያያችሁ? እናንተ ብትሆኑ ምን ታረጋላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉ አድርጉልኝ። የዛሬ ቪዲዮ ይሄን መስል ነበረ። እንዴት ነው ያያችሁት? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዝት በል። ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እወዳችኋለሁ። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ። ይመቻችሁ።